የተከበራችሁ የኔን ተከታታዮች ለዛሬ ያዝነው ልዩ ዝግጅት በቀድሞ የኢህዴን አመራር ባጫ ደበሌ የስጦታ ዕቃ ነው የተባሉት ባጫ ደበሌ አሁን የሻዕቢያ ምርኮኛ አይደለሁም ለሚለው ንግግራቸው ለመሆኑ ባጫ ደበሌ ምን ነበሩ? በብዙ በጀነራሎች እንደ ወታደራዊ አዛዥ ሳይሆን እንደ ኮሜዲያን የሚታዩ የኢህአዴግ ጀነራሎች መጠጥ ቤት ሲጠጡ የመጠጥ ቤቱ አድማቂ የነበሩት ባጫ በኢህአዴግ ጊዜ ወደ ኦህዴድ ሰራዊት የተቀላቀሉት የህዝብ ጭቆናና መከራ በትጥቅ ትግል ይፈታል ብለው ወስነው ነው ወደ በረሃ የወጡት የሚል የብዙዎች ጥያቄ ሆነዋል። ባጫ በህወሓት አልተማረኩም እንዳሉትም የት ተማርከዋል ለሚለው ጥያቄ ብዙም ሲወራ አይሰማም። ግን ደግሞ አንድ የማይካድ እውነት አለ። ኢህዴን ከሻዕቢያ ጋር ለመነጋገር አቅዶ ወደ ሳህል ሂጄ ከኢሳያስ አፈወርቂ ጋር ተገናኝቼ ነበር። ከሳህል ወደ ትግል ቦታ ስመለስ ኢሳያስ እዚህ ድረስ መጥተህማ እንዲሁ ባዶ እጅህ አትመለስም አለኝና ለድርጅታችን ማጠናከሪያ 100,000 ብር ሰጠኝ። በተጨማሪም ባጫ ደበሌ የሚገኙባቸው በርካታ ምርኮኞች ውሰዳቸውና ተጠቀሙባቸው ብሎ ሰጠኝ ያሉት አሁን አሜሪካ ውስጥ የሚገኙት የቀድሞ የኢህዴን ብአዴን አመራር አቶ ያሬድ ጥበቡ መናገራቸው እኚህ የኦሮሞ ተወላጅ በጂኦግራፊም በሌላም ከሳቸው የትውልድ ሀገር ከማይገናኘው አካባቢ ከሻዕቢያ ሰራዊት ጋር ምን ሲሰሩ ነበር የሚል ጥያቄ በጠየቁ ምላሻቸው ምን ይሆናል የሚል ነው። ለስራ ቢሆን እንኳ አሰብና አስመራ እንጂ ናቅፋ አልነበረም። ስለዚህ ባጫ በሻዕቢያ ተማርከዋል የሚል ሚዛን ይደፋል። እኚህ የቀድሞ የሻዕቢያ ምርኮኛ ያሁኑ የብልጽግና ጀግና በሰሜኑ ጦርነት እነዚህ ከሲኦል ያመለጡ አጋንንት ናቸው በሚል ንግግራቸው የሚታወቁት በትግራይ ተወላጆች ልዩ ጥቃት እንዲፈጸም ያነሳሱት ከምርኮ በኋላም ህወሓት መራሹ የኢህአዴግ ጥምር ጦር የኪነት አባል ዳንሰኛ ኢህአዴግ ስልጣን ሲይዝ ከቀድሞዋ ቀዳማዊት እመቤት ነባሪ ህወሓት ተጋይዋ የቀድሞ የጠቅላይ ሚኒስትር መለስ ዜናዊ ባለቤት ወይዘሮ አዜብ መስፍን ጋር በመሆን ዓለም አቀፍ የጫት ነጋዴው ባለሀብት የሆኑት የአሁኑ አምባሳደር ባጫ ደበሌ በጊዜ ርዝመት ታሪክ ይረሳል የሚል ስነ ልቦና ሾርት ሚሞሪ ህዝብ ያላት ሀገር የሚል ያለቃቸው አስተምህሮ ከልባቸው እንደ መርህ የተቀበሉት ይመስላሉ። በአንድ ወቅት የኢህአዴግ መኮንኖች በነበራቸው ስብሰባ ለእኔ የተሰጠኝ የጀነራልነት ማዕረግ የኦሮሞን ህዝብ ትኩሳት ለማቀዝቀዝ ነው፣ እኔ በማዕረጌ አልተጠቀምኩበትም ሲሉ አዳራሹን ጠየቁ ይላል። በእርግጥም በወቅቱ ሀገሪቱ ላይ ሰራዊት የብሔር ተዋጽኦ ለማሟላት በርካታ የህወሓት ታጋዮች ያለምንም ማቋቋሚያ ወደየገጠሩ እንዲበተኑ ተደርጓል። በርካታ ሴት ታጋዮች ለእንደነ ባጫ ያሉ በየደረጃ ከሀገሪቱ ሰራዊት ለማመጣጠን ከህወሓት ሰራዊት ያለምንም ማቋቋሚያ እንዲበተኑ ሲደረጉ የሚበሉትን አጥተው ሴተኛ ዳሪ ሆነዋል። በርካታ ከሻምበል የማይበልጥ ማዕረግ የነበራቸው እንደነ ባጫ ያሉ ዝቅተኛ መኮንኖች ወደ ከፍተኛ ማዕረግ ለማምጣት በርካታ በበረሃው ታሪክ እየሰሩ እነባጫን ማርከው የጀግንነትና የውጊያ ጥበብ ያሰማሯቸው ጀነራሎች ወደ ሻምበልነት እንዲወርዱ ተደርገዋል። ይህ እንደነ ክንፈ የተባሉ የሀገሪቱን የደህንነት ክፍሉ የሚመሩ ሰዎች ለተቀነሱ ሰዎች እንዲገደሉ ያደረገ በህወሓት ታጋዮች ለከፍተኛ ቅሬታና ብስጭት አለፍ ሲልም ለመገዳደል ተደርሰዋል። ይህ ነው እንግዲህ በዚህ ስብሰባ ባጫን ጀነራልነቴ ፌክ ነው ያስባላቸው። በዚህ ስብሰባ ጎልያድ የተባለ የህወሓት ኮሎኔል እንዲህ ሲል አላገጠባቸው። ኮሎኔሉ እጁን አውጥቶ ባጫ ጀነራልነትህን አልተጠቀምክበትም እንዴ? አንተስ እንዴት ነው የኦሮሞ ህዝብ ትኩሳት ልታቀዘቅዝ የምትችለው? ላንተ የጀነራልነት ማዕረግ መስጠት ስላለብን እኮ ነው እኔ በወቅቱ ዝቅ ብዬ የሻምበልነት ማዕረግ የተሰጠኝ ሲል መለሰላቸው። ከፍተኛ ሳቅ አዳራሹን አናጋው። ኮሎኔሉ ጀነራሉን ሲሞልጨው መኮንኖች ተሰብስበው በሳቅ አውካኩ። በየትም ዓለም ወታደራዊ መስሪያ ቤት ይህን መሰል ሁኔታ ተከስቶ እንደማያውቅ እርግጠኛ መሆን ይቻላል። አበበ ገረሱ የተባለው ኦሮሞ ኮሎኔል ከስብሰባው ተካፋዮች አንዱ ነበር። ጀነራል ባጫ መሳቂያና መቀለጃ መሆኑ ተሰምቶት እጁን አውጥቶ እንዲህ ሲል እንደተናገረም ይነገራል። ጎልያድ አሁን እንኳን ኮሎኔል ሆነሃል፣ ሻምበል እያለህም ግን ስልጣንህ ከጀነራል ባጫ ጀነራልነት እንደሚበልጥ እኮ ሰራዊቱ ሁሉም ያውቃል። ለምን ትመጻደቃለህ? እንዳሏቸውም የደራሲው ማስታወሻ ላይ ተከትቦ ይገኛል። ባጫ ለዚህ ሾርት ሚሞሪ ህዝብ በሽምቅ ተዋጊዎች ተማርከው ስለ ሽምቅ ውጊያ ጥበብ በሽምቅ ውጊያ ግማሽ እድሜያቸው ያሳለፉ የውጊያ ልሂቃን ማራኪዎቻቸውን መጽሐፍ ጽፈው ትምህርት ለመስጠት የሚተረተሩ ደፋርም እንደሆኑ ይገለጻል። ውድ የቻናላችን ተከታታዮች ለተጨማሪ መረጃዎች ቶሎ እንዲደርሷችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ ቻናሉን ተቀላቀሉ። መልካም ጊዜ።